በዚህ ነበር አናትን ማለት በዚህ በርበሬና ሽሮ እንዴት አለቀላሉ ለካ አንተ እንደዚህ ያጋስክ ነው ለጎረቤት ዘይት ይሰጣል እና ያየ የት አለ ዘይቱ እንደገና የት አለ ዘይቱ የት አለ አሁን ቤትሽ ውስጥ የረበክሽው ሽሮ በርበሬ ያጋስክ ዘይቱንም ታመጫለሽ ማለት ነው እንዴት ይሸታል እንዴት ቆንጆ ነው ያለሽ ባለሙያ ያዘጋጀው ነው ባለሙያ ኮንሽማ አዘጋጅተሽ ማብላት ነው አልፈልግም እንኳን ተጋለጥክ ፈጣሪ እንኳን አጋለጠ ለልጃችን ስትባል ልጅንም አስማማሽን ተረጂ ልጅን ስም እንዳጣራ ታነስ ከላይ ላይ ታይዘይ እሺ ቅርበይ ጋሚ እንደ አይነት ነገር አይለመደኝም በቃ ከዚህ በኋላ ይቅርታ የሚባል ነገር የለም በጭራሽ እኔ ወስኛይ የጨረስኩት ጉዳይ ነው ምንሽ ነው እንዴ ነው ነገር ስትዋሽኝ ነገር ስታታለኝ አንተ ብሎ አብርሃም ደግሞ ምንድን ነው ይገቡ ፔንሲዮን ሲይዙ አንቺ በምትወሪበት ሰዓት ላይ እያንዳንዱ ነገር አለ ይሁን ወይኔ ጉዴ ወይኔ ተረጋጊ ባክሽ ተረጋጊ ምን ረጋጋለሁ ይሄን ጉዴን እያሳየኝ አንተ ሽታው ከዚህ ራሱ ይጣላል ነካሽ ነግሬሻለሁ እነዚህ ደግሞ ቀመማ ቀመም ነው ቤት ተጫዋለሽ በቃ አስቀምጪ ጉዴ ታዲያ ያምኛው ቤቴን ጥዬለት ተሰራልኝ እኮ ሰራልኝ አንድ የሆነ ነገር ነው ባክሽ ተገተነው ተረጋጊ የቤቴ ነገር ምን ቀረ ማንሽ ደግሞ አንተ ከዚች ጋር ነው ለዚች ነው ሁሉን ነገር አይቼዋለሁ ምንድን ነው የምታስረዳኝ እስኪ አስረዳኝ ምንም ዝም በል ሁሉን አይቼዋለሁ ካምን አለቀ እንዴት አለቀ አንቺ አምኜሽ ቤቴን አደራ ብሰጥሽ አንቺ ነሽ ለካው ተረጋጊ እንደዚህ ትዳር እንድትበትኝ የተነሳሽው አንቺ ነሽ ልጅቷ አይታለች ስንት ሰዓት ሆናለው ሌላ ምንም አሁን ስንት ሰዓት ሆናል ከትምህርት ቤት ለምን አልወጣም ምን ስትሰራ ነበር እስካሁን እንዴ ምን እያደረክ ነው ነገር አንዱ መድኃኒት በላስኮ ነገር አለ ሌላ ነገር ምንም መድኃኒት አትበል እኮ ሁሉን ነገር እያየው ነው ቆይ እስኪ ተረጋጉ ምን አይነት ተፈጥሮ ነው አንተ ያለ ቤቴ ስላለ በገዛ ቤቴ አንተ ነህ እንጂ እንደዚህ የተንደላቀቅከው ቆይ ለነገሩ አንተ ይሄ አይደለም ላንተ የሚደረግ የትኛው ቤትክ ነው ምንድነው እያደረክ ያለው ዝም በል ምን እያደረክ ነበር ቤቴ ውስጥ ምን እያደረክ ነበር ንገረኝ ማነህ አንተ ምን ልጅቷ ሴት አለች ለልጅቷ እንኳን አታፍርም ትንሽ አታፍርም ወይ ለልጅቷ ንገረኝ መልስልኝ አንተ ዝም በል አንቺ ገና አለልሽ ምንም አላመመኝም ሁሉን ነገር እያየሁ ነው እኔ ሁሉን እያየሁ እየሰጠችኝ ነበር እኮ ሌላ ምንም ነገር ምንም ዝም በል ልጅቷ ሴት አለች ይሄ ነው መድኃኒት በዚህ ነበር አናትን ማለት በዚህ ነው ቆይና ካሜራውን አጥፋልኝ በቃ ካሜራውን አጥፋ ዝም የመናገር መብት የለም አንተ ዝም ብላ ያደረከውን ተናገር የምን ካሜራ ተናገር ምንድነው አታፍርም ትንሽ አንተን ብሎ አብርሃም ደግሞ ለምኑ ልጅ ሴት አለች እንደመጣ ስንት ሰዓት ነው እዚህ ምን ብለኸኝ ነበር አትራብም ችግር የለም ምን ያለው ላፈላልክ መልስ ምንድነው የሚያመው አንቺ ቆይ አክስቴና አላልሽኝም ነበር እንዴ አሃ እሱ ነበር ያማራ ትሞታለሽ ብለን ጠብቀክ ነበር አታፍርም ትንሽ ይሄው እጅ ከፈንጂ ተያዝክ እንግዲህ ምን ይውጣ ምን ያጣ ሁሉ ነገር እኮ እንዳሰባችሁት አይደለም አመመኝ እኔ ደውዬ ነኝ እስኪ መድኃኒት ስጪ ብዬ የትኛው መድኃኒት እንዴ ሲያመን ያላቀም ለምን ያስነግረኝ አሞት ነበር አንቺስ ስንት ነገር ነው አብረሽ ማውራው ስንት ሚስጥሬን እያወራው ነሽ እኔ እኮ አልሰማሽኝ ቤቴ ውስጥ ስንት ነገር አለቀ ማለት ቤቴ ውስጥ ምንም አልሰማሽም ባለቤትሽን አሞት ላድንልሽ ነው አትዋሺ ተያዛችሁ ከሆነ እጅ ከፈንጂ ተያዛችሁ በቃ ምን ታወሩ ስናረጋግሽኝ እሺ ምን አረጋግኝ ያረጋው ነገር አለ አንተ ለምን ትምታለ ነገር አለ ስራው እንዴት ያወራል ስራው ያረጋው ነገር የለም
ምንም አላረግሽም። ሁሉ ነገር ይፋወጣ ብዙ ነገር እንዳደረግን ነው ያሳደረክም። ምን ያላደረከው ነገር አለ በገዛ ቤቴ ውስጥ? ምን አደረግልሽ? ምን አየሽ? ምንም እኮ የተፈጠረ ነገር የለም። እሱን ታየዋለህ። አሁን ምን እንዳየውማ ታየዋለህ። እሺ ባለቤትሽን ታየው። እኔን አታምኚኝም? እኔ ጓደኛዬ አምኜሽማ ነበር እኮ። ታዲያ ምን አምናኩሽ እኮ። ባለቤትሽን አሞት እኔ ላክመው ነው የመጣው። ስራዬን ታውቂ። በዚህ ነው የምታክሚው? ለሁሉ ነው ትንሽ እሱ እንዲደርስ ሁሉ ነገር ቤት ውስጥ አለቀ። የት ነው የሚገባው? ምንድን ነው እላለሁ። ለካ ወደ አንቺ ቤት እያጋዘኝ ነው ይሄ ጀለብ። አንተን ብሎ ባጀር ነው። ሴት ነው አንተ። በርበሬና ሽሮ የምታግዝ ሴት፣ የሴት ስራ ነው ይሄ። በርበሬና ሽሮ እንዴት አለቀ እላለሁ። ለካ አንተ እንደዚህ እያጋዝክ ነው። ለጎረቤት ዘይት ይሰጣል። ዘይቱ የት አለ? የት አለ ዘይቱ? የት አለ ዘይቱ? የት አለ? ለምን አላውቅም። ገና ስንት ጉድ ይሰማኝ ነው። አብራ እዛ ጋር ግርግር ቤት ተሰረሰረው ይታያል። እዛች ውስጥ ድብ ካሜራ ከተን ስንከታተል ነበር። ውርደትክ ይሰማኝ ነው። አሁን ወጣው እንግዲህ ከዛሬ ስትሰራ ከነበረ ከዚህ ይሄ ባቃ ስትሰራ የነበረው ምን ተሆነ የተከታተለን ነበር። ምን በደባችሁ? ምን አደረኩ? አሁን አይንህን ማየት አልፈልግም። አይንህን ጓዜን ጨርቄ ምን ይሳት ልቅ ብለህ ከቤት ወጣ። ምን ለምንድን ነው የምወጣው? ለምን ታስወጣኛለህ? ምን መረጋጋት ከገንዛ ቤት እንዴት ነው የምታስወጣኝ? 10 ዓመት ሙሉ ለአንተ ስለ የተቃጠልኩት ነገር እድሜን ልጅነቴን ስንት ነገር ነው የሰጠሁት ለኔ። እኔ ተረጋጊ። ስንት ነገር ነው የሰጠሁት ለኔ። ቢዩ ተፈታረኩ እኮ ሁሉ ነገር ሐላል ወጣ። አሁንማ በቃ ዘርት ባክሽ ተቀበል። ጉድ ይሁን ጉድ። ምን እያደረግሽ ነበር እዚህ ቤት ውስጥ ብቻሽን? ለሁለት ምን እየሰራችሁ ነበር? ምንም እየሰራ ነው ነገር የለም። ወይኔ አመመኝ፣ ደወልኩላት፣ መጣች፣ መድኃኒት ሰጠች። ሌላ ምንድን ነው? ምን መድኃኒቱማ አንተ ነህ ስትሰጣት የነበረው። አበባ የለ፣ የቤቱ ዕቃ የለ፣ ንብረት የለ። ምን የቀረ ነገር አለ? ምንድን ነው የምታወራው? ምን የቀረ ነገር አለ? በቤትሽ ምንም አትዋሺ። እያንዳንዱ የምታወሩትን ስትጨፍሩ የነበረውን እያንዳንዱን ነገር ይዘናል። ጨፈር መደነስም አለ። አሳበለው በለው ስትላል እንደ 10 ዓመት ሙሉ ከ10 ዓመት በላይ አብሬክ ኖሬ ዛሬ በዚች ትክደኛለሽ? በዚች የምታወሩት ነገር ሁሉ ውሸት። ምንም ውሸት የለውም። ምንም ትክክለኛ ነገር እኔ እንደው ለትዳሬ ለቤቴ ለህይወቴ ታማኝ ነኝ። አንቺ እንደምታስቢው አይደለም ሁሉም ነገር ደግሞ አየሁክ እኮ ሁሉ ነገር ታየ። ሁሉ ነገር ታየ። እኔ ከሳችኋለሁ ስም በማጥፋት የመመዋገጥ ነው የምታወራው። ዘም በይ ሲጀመር ሰበት ነው ገባች። ስላከበርኳችሁ እናንተ ስራት ያዙ እንጂ ካሜራ ይዛችሁ መጣችሁ። ዝም አልኩ። በቃ ቆይ ላውራ። እስከዛሬ ዝም አልኩኝ አይደል? እስከዛሬ ስለማከብርሽ ነው ዝም ያልኩት። አንተ እሺ የትም አታውቀኝም። አንቺ ግን አብሬሽ ነው አብሬሽ እሱማ ነው እኮ አብሬሽ እየኖርሽ ነው ብዬ አምኜሽ እኮ ነው ጉዴ ሰራሽ። እቺ ጣልቱ እንኳን አታሳዝንሽም? ቤተሰብ ጋር ስትመጣሽ እኮ እንደዚህ ነው የምንከባከባት። የት አለች አሁን ልጄ? የት አለች ልጄ? እኔ ምን አቅልሻለሁ? አየሽ እንደ ልጄ የምትተለው አይደለም። ትምህርት ቤት ሄዳ ከዛ ባለፈው አላውቅም የት እንዳለች። የት አለች ልጄ? የት አለች ልጄ? እዚህ ታውደለድላለህ አለሁላት። አይሩማትም እንከባከባታለሁ አላልክም? በስልክ ሳውራ ኮና ጎረቤት እየተጫወተች ነው። ምን ሆነች? ምንም እየተጫወተች አይደለም። አንተ ነህ እየተጫወትክ ያለው በገዛ ቤቴ። በገዛ ቤቴ ውስጥ አሁን ቤትሽ ውስጥ የረበክሽውን ሽሮ፣ በርበሬ፣ ያጋፍ ዘይቱንም ታመጫለሽ ምን ማለት ነው እንዴ? እንዴት ይሸታል? እንዴት ቆንጆ ነው ያለሽ። ባለሙያ አዘጋጁ ነው። ባለሙያ ኮንሽማ አዘጋጅተሽ ማብላት ነው። ታመጣለሽ። አረ እናንተ ሰዎች ስራ ታዙ እንዴ? ሁሉ ነገር የታየ እኮ ነው። ያቆልሽ መረጃ አለ፣ ማስረጃ እንዴ በደንብ አወቅና። ይኸው ጉድህን ለቴክኖሎጂ ጉድህን ተመልከት። ይኸው ጉድህን ይኸው አንቺም ይኸው ታስጨፍር የነበረ አደባባይ ነው የሚፈጣልሽ ገና ራቆትህን ዳቦ ይኸው ዳቦ ይሄ ነው ብለህ ስትሰጥ የነበረ ተመልከች፣ ተመልከች። አይንሽን አታዙሪ። ሌባ ቀጣፊ የመናገር መብት አለ። ንገረኝ። አፍ አላህ እንኳን ይኖራት በላ ተናገር። አሁን ይኸውልህ ጨርቄን ምኔን ሳትል ልጄ ነገር ሳታደርግ ተናገር። እየሰማኝ ነው። ምንም ይስት የለውም። አምኜሽ ነበረ። እኔ በጭራሽ ባንቺ በጭራሽ አልጣጣውም ነበር። በጭራሽ ኧረ በቃ ውሰጂው ነው በጭራሽ አይሆንም። እኔ አልፈልግም በጭራሽ። እንዴ አይንህን ማየት አልፈልግም። አይንህን ሁሉ ነገር በህግ ነው የሚያልቀው። ለምን ያህል ጊዜ ነው ይህን ነገር ስትሰሩ የነበረው እዚህ ቤት ውስጥ? ዛሬ ገና ነው። ያው የመጀመሪያችን ነው። ተይ እንጂ ዛሬ ገና ነው።
ፔንሲዮን ለፔንሲዮን አልጋ ቤት ለአልጋ ቤት እሱንም ላሳይሽ እንዴ ለና ሆቴል ተጋልጧል። እውነቱን ብታወጡ ይሻላችኋል ለእናንተ ስትንዘላዘሉ የነበረው አሁን እንግዲህ ባዶ ውሰጂው ይተሽውጂ አልፈልገውም። ምን ያያራችሁ ስምታረቁ ምን ያደርግልኛል? ምን አይተሽ ይሄን ቤት አይተሽ ቤቱን ከሆነ የኔ ነው የቤተሰቦቼ ነው። እሱ ምንም የለውም። ምንም 5 ሳንቲም ድንቡል የለውም። ሻንጣ ይዘህ እንደገባ ሻንጣን ይዘህ ትወጣለህ። ኪራይ ለእሱ ነው የሚከፍልልሽ። ለኪራዩ ነው ወጥቶ አከራይቶም ሆነ ቤት ገዝቶ ያኖርሽ። ግቢውም ሆነ ቤቱ የራሴ ነው። ልጄን እኔ ምንም ካንተ አልፈልግም። ተናገር አንተ። ልጄን ምን ያህል ጊዜ ሆናችሁ ይሄንን ነገር አብራችሁ ስትሰሩ እዚህ ቤት ውስጥ? አውራ፣ እውነቱን ተናገር። እንዴ ትንሽ አታፍርም? በገዛ ቤቴ በገዛ አልጋዬ ላይ እዚህ ቤት ውስጥም ግንኙነት ታደርጋላችሁ ማለት ነው? የተገኘው ኮንዶም ያንተ ነው ከሷ ጋር የምታደርጉበት? ምንም አንገትን አታቀርቅር። ማቀርቀር ቀደም ብሎ ነበር አብርሃም። አንተም ብሎ አብርሃም እዚህ ቤት ውስጥም ግንኙነት ፈጽሙ ነበር? የአብርሃም በጎን አላንተ በጭራሽ ምንም አትተባተ። በስርዓት አውራ አትተባተ። ከአንድም 2-3 ኮንዶም አለ። ማን ሊጠቀመው ይችላል? እሱ መቼም እዚህ እድሜ ቤት ለነሱ ሌላ ወንድ የለም። ይኸው እውነቱን አጋለጡልኝ። ዘላለም ተንተንክኝ ተቃጥዬ ነበር የምኖረው። እስከዛሬ ማቃጠልከኝ። ተናገር። አቃጠልከኝ። በቃ ገና ትቃጠላለህ። ምን ብዬ ምን በቃ አያችሁራል። ምን እንዳወራ ነው የምትፈልጉት? በቃ ምን አታ ነው ከሷ ጋር ከተከራይ ጋር ለመልከስከስ ያበቃ? ምን አጎደልኩብህ? ጭራሽ አልፈ ተርፈ የኔን ነው ለሰው እየሰጠህ የምትጠቀመው። ሁሉም ነገር እንደምታስቡት አይደለም። እና ማን እንደሚያስበው ነው? እኛም ሳናስበው ነው። እንዴት ሰይጣን የሆነች ልጅ ትዳሬን ህይወቴን በተርሽብኝ። ዞር በይልኝ እስኪ ወደዛ። አሁን እንዴት አየች? ሰይጣንነቷ አሁን እንዴት አየክ? እስኪ ንገረኝ። እስኪ በቃ የት ነበር የምትጀምሪው? ትዳሬ በአንቺ ምክንያት ነው። አንቺ ነሽ እንዲያሳሳትሽ። አሁንማ የሌለው አንቺ ነሽ እንዲያሳሳትሽ። ለዚህ ነገር ውስጥ ያስ እዚህ ወር ነገር ማን ይፈልጋል? አሁን እስኪ ንገረኝ። አይደለም አሁን ትፈልጋለች። አሁን ቆይ ነገሩ እንዴት እንደተጀመረ ነው አይደል የምትፈልጉት? እሱን ነው አይደል የምትፈልጉት? አስረዳ። ከዚህ በኋላ መቼም ሁሉም ነገር አይታችሁታል። ሁሉ ሳይመጣ ጠይቄሃለሁ በሰላም። የምደብቀው ነገር መቼም አይኖርም። ሁሉም ነገር በቃ ገሃድ ወጥቷል። አንድ ቀን አንቺ አክስትሽን ልታሳምሚ ገጠር ሄደሽ ነበር እና ማማን እያጫወተቻት ደጅ ላይ ቤት ካላጫወትሽኝ ብላ ይዛት ገባሽ ማማ። ከዛ ስታጫውታት ቆይታ ማማ ደግሞ እንቅልፍ ወሰዳት። አገብታን ታጫወታት። ከዛ አስጨርሰኛ ምንም አታለክልክ። ከዛ ቁጭ ብለን ቲቪ እያየን ፊልሙ አጋጣሚ የሆሊውድ ፊልም ነበር። ፊልምን ትሰራለህ እንደዚህ? እውነታውን ተናገር። የሆሊውድ ፊልም ከዛ እሱን እያየን ነገር አታውራ። በትክክል አውራ። እሱን እያየን ድንገት ያላሰብነው ነገር ወረረንና እዛ ጋር ነበር የተቀመጠችው፣ እዚህ ጋር ነው የተቀመጭ ምናምን አልኳት። ውይ ፈጣሪው ግን እንዴት ትወደኛለህ እንደዚህ ማጋለጥህ። ከዛ ሳናስበው ሁለታችንም ያኔ ደግሞ አጋጣሚ ጓደኞቼ ጋር ትንሽ 1-2 ብዬ ምናምን ነገር ነበር። ኧረ ተወኝ ነገር ጥሩ አይደለም እንዴ እትዬ ብትሰማም እንዴ ጥሩ አይደለም ምናምን ሲል የታየናለች ምናምን ሲል አይ ሰው በያ እግዚአብሔር ያያል አለች። ታይ በቃ ማምኛት እኮ ቤቴን ሁሉ እንድትቆጣጠር ነግራት ነበር። ማንንም አያይ ገባ ብለሽ እስኪ ቤቴን ይልኝ ይላል። ማንንም አያይ ነው ብዬ ምናምን ነገር ስራዋ ይሄ ነበር። አንድ ላይ ቁጭ ብለን ምናምን ነገር ምንም አታለክልክ። አሁን በስርዓት ተናገር። ምን አለ ያኔ አይሆንም ብትይኝስ? እኔ ጠጥቼ ነው ቢያንስ አንቺ አልጠጣሽም ማለት ስራው ለሽ ደክሞሽ ነው የመጣሽው። አይሆንም ብትይኝ ዛሬ ምን ያደርጋል እኮ ይሄ ጨርሰከው ሙሉን ሳጣጣ ነው እዚህ ስትምነሽ። ከዛ ሳናስበው ሁለታችንም እዚህ ሙድ ውስጥ ገባን። ከዛ በኋላ እሷ ስትመጣ ቤቱ ስለማይመችን እናንተ እንዳያችሁት በየቦታው እየሄድን ወይኔ ፍቃዳችንን መፈጸም ነበረብን። አንተ በቃ ነገሩ ነው። ይቺ ሰይጣን ነች። ገና አንቺ ባትቀበይኝ ቢልሽም አንቺ ሴት ነሽ። ሴት አይደለሽ። ነገ ትዳር አትይዥም። ልጅና አባትና ልጅ የምታለያዩ ማነሽ አንቺ? እንደ ጓደኛ የቀረሽ ለዚህ ነው። ሚስጥሬን ሁሉ ነገሬን አካፍዬሽ ኧረ እናንተ ኧረ የኔዎች ስለ ሁሉም ነገር በጣም ይቅርታ። ምንም ይቅርታ አልፈልግም። ካጠገቤ ዞር በል። ድጋሚ አይለመደኝም። ምንም ካጠገቤ ተነስ። ምንም
አልፈልግም። እንኳንም ተጋለጥክ ፈጣሪ እንኳን አጋለጠ። ለልጃችን ስትባል ልጅህንም አስማማሽን ተረጂ ልጅህን ስም እንዳጠራ አነስ ከላይ ላይ ተርዘይ እሺ ቅርበይ ምንም ነገር አልፈልግም። ምንም በቃ ቢያንስ እኔ የሚከራልኝ ውሰጁ አልፈልግም። እኔ በጭራሽ አልፈልግም። ታነስ ልቀቀኝ አልፈልግም። በቃ አልፈልግም። እኔ በቃ አልፈልግም። ጭራሽ አክስታ በሞተሽ ታለሽ አንቺ በሞትሽ አንቺ ጉድጓድ ገባሽ። አይስጥሽ በስማም ጉድጓድ ግቢ ለልጅሽ ስትይቅ በዚህ ጋር ውስጥ ትገባለሽ። ልጄን ከአባት ትለያለሽ። ምን ትጠቀሚያለሽ? እቺ ባልጃ ተፈርግልሽ ውድ ቤተሰቦች እንግዲህ እዚህ ቤት እየተፈጠረ ያለው ነገር በጣም የሚያሳዝን ነገር ነው እየተመለከተን ያለ ነው። እንግዲህ ሁለቱ መቼም እንግዲህ ባልና ሚስቶች እንዲፋቱ እኛም አልፈለግም ነበረ። ግን ዛሬ ላይ ያየነው የተመለከትነው ነገር በጣም በቃ ልብ የሚነካ ነገር እንግዲህ አረቂያቸውን እየተጎነጩ ሲሞሻሸሩ አበባ እየተሰጣጡ እንግዲህ በርበሬ እየተለጋገሱ እንግዲህ የልባቸውን ሲያውቁ ነው የደረስንባቸውና ይሄ ነገር በጣም እንግዲህ ዘሪቱንም አናዷታል፣ አበሳሽቷታል። አሁን እንግዲህ ወደ መጨረሻው ሁኔታ ነው እንግዲህ ወደ ውሳኔው ነው እየሄድን ያለ ነውና እናንተ ሰዎች እንግዲህ ከዚህ በላይ ከእናንተ ጋር ያለውን ነገር በሙሉ አውጣጣችሁ ተናግራችኋል። ቀረ የምትሉት ሀሳብ ካለ ምናልባትም እሷ ደግሞ የምትጠይቃችሁ በጣም የሚያሳዝኑ ነገሮች አሉ። በተለይ አንተ አሳማ እየሰማኸኝ ነው? ስንት ነገር እንግዲህ መስዋዕትነትን ላንተ ከፍላ አንተ ግን እዚህ እንግዲህ ከተከራይ ጋር ስትልከሰከስ ተገኘ። እንደው የምትሰጠው እንኳን ማስተባበያ ያለ እንደው ዛሬ እንኳን እኛ ባንደርስብህ እስከ መቼ ነበር ይሄንን ነገር ለመቀጠል ያሰብከው? ተናገር። አይ በቃ ያው ልክ እንዳልሆነና መመለስ እንዳለብኝ በልቤ እያሰብኩ ነበር። ኧረ እባክህ መመለስም ያምርሃል። የሁሉ ነገር ካረክ በኋላ ከዚህ ጊዜ በኋላ ይሄን ሁሉ ነገር አንቺ ታውቂያለሽ ብዬ አላሰብኩም እንዴ። እኔ ቆየሁ እኮ ካወቅኩ ውሸት ተደብቆ አይቀርም፣ መውጣቱ አይቀርም አይደል እንዴ? ከአመት በፊት እኮ ነው ያወቅኩብህ። ግን ካንተ ቆይ ሽማግሌ ጠየቅኩ፣ በብዙ ሞከርኩኝ። ያን ሁሉ ሳደርግ ትዳሬን ለማዳን ነበር። ተንደላቀህ በገዛ ቤት እየኖርክ ጭራሽ ከተከራይ ጋር እኔን ታዋርዳለህ። እኔን ተው፣ ልጅህን እንኳን አታስብም። ለዚህ ለልጅህ አታስብላትም። አሁን ኮመታለች እንዳትገባ አድርገን ይቅርታ፣ በጣም እባክሽን ይቅር በይ። ድጋሚ እንዲህ አይነት ነገር አይለመደኝም። በቃ ከዚህ በኋላ ይቅርታ የሚባል ነገር የለም በጭራሽ። እኔ ወስኛይ የጨረስኩት ጉዳይ ነው። ልታምን ስላልቻልክ እንድታምን በአይንህ ጥፋትን ስራ እንድታየው ይሄን ካየክ በኋላ ነው ያመንከው። መጀመሪያ ስጠይቅ ለምን አላመንክም ነበር? ያን ሁሉ ነገር ስደክም ስለፋ እያየክ ማለት እኔ ከማመነጫጨቅ በፊት እኔ ዙሮ ስራዬ ይሁን እንደዚህ አጋልጦ ሰጥቶኛል። ድጋሚ አይለመደኝም። በጭራሽ እኔ በጭራሽ ይቅርታ የሚባል ነገር ነው የለም። ምንም የቀረም ያለም ይቅርታ የሚባል የለም። የስከውን የመጣሁበት መንገድ ድጋሚ አይለመደኝም። በቃ ልጅንም ልጅቷንም ከሆነ እኔ መሆን ያለብኝ ነው። እኔ እስካሁን የጎደለ እንኳን እሷ አንተም ይሄው ከነ ውሽማ አብረ እየኖርክ ነው በእኔ ንብረት። እባክሽ እኔ ልጅን ማሳደግ እፈልጋለሁ። እንዴ ልጅህን ማቀልም በቃ አሁን ስንት ነገር አሁን እኮ ይሄን እያየች ነው። ስንት ነገር አይታለች። አይ ይሄን ነገርማ እንድታኛ ፈቅደም ለምን አንቺ ምን አገኛለሁ ብለሽ ነው ደህና ስራ እንኳን ከሌለው ሰው ጋር የምትማግጪው? ይሄ ቤት አለ ከኪራይ ዱና የኔና ሰውጥታ ሳልትገባ እኔና ሰውጥታ ሻንቺ ልትገባ አይሳካማ። እኔ ፈጣሪ የት ሄዶ ጠዋት ማታ የምጸልየው ፈጣሪ የት ሄዶ? አንቺ እንደምታስቢው አይደለም። በቃ አሁን ታሻለሽ እንዴ? እኔ አሁን መረጋጋት ነው የምፈልገው። ያልሆነን ይኸውልህ ጋዜጠኛ አቤት አንተ ይዘህን ስትመጣ ልታስወጣልኝ ሁሉ ነገር አንተ ልትጨርስ ነው። እኔ አሁን ሌላ ነገር ውስጥ መግባት ልጄ ማሳደግ ፈልጋለሁ። መዘዝ ውስጥ መግባት አልፈልግም። ታስወጣልኛለህ? አስወጣልኝ። ሰው እኮ ይገደለውን የሚቀር አንቺን ከቤትሽን ፈልገሽ ለመግደልም በላይ ቤተሰብ እኮ ነው ያፈረሽው። አይደለም ይለኝ አንድ ልጅ እኮ ነው ካለ ወላጅ አስተማሪ። በቃ የልጁን ገዳይ እንኳን ይቅር ይላል። አንቺ ምን አለች ይስታት ይቅር በጭራሽ እኔ ሳስበው ራሱ ያንገሸግሸኛል። አልፈልግም። በቃ ኧረ እሱንም አስወጣልኝ። ልብስህንም የምትፈልገውን ነገር ከሆነ እኔ አስተካክዬ እሰጥሃለሁ። አሁን ቤቴን ለቀምጣ ምንም የመጨረሻ የሚባል ነገር የለም። ስለፈጠረሽ እባክሽ እየሰማኝ ነው። ፍርድ ቤት ትቀርባታለህ። ከዛ የሚጠበቅብህን ተቆራጭ በየወሩ ታደርጋለህ። ህግና ትቀርባለህ። እዛነፋለሁ የምትል ከሆነ መቀመቅ ነው ማስወረድ። እየሰማኝ ነው። ልጄን ምን የምትል ከሆነ ይሄው የሰራኸው ይሄ ኖርክ ይወጣልሃል። የሰማክ ነው አይደል? አሁን ምንን ሳትል ቤቴን ለቀጣ። ለምን አትረጂኝም?
አንተ አስወጣልሻለሁ ብለኛል አይደል? አስወጣልኝ ከቤት አስወጣልኝ። ምንም አስወጣልኝ። በቃ ውጪ። እስኪ አሁን አብራችሁ ኑሩ፣ ተኖሩ እዛ። ሰላም ውዴ ቻናሌ ተከታታዮች እንደምቆያችሁልኝ እንግዲህ በባለፈው እዚህ ቤት የተፈጠረው ነገር እያንዳንዱን ጉድ ተከታትላችኋል። ዛሬ ላይ እንግዲህ ያው ዘሪቱ ያለችበትን ሁኔታ ማጣራት ስላለብን ምን አይነት ሁኔታ ላይ ደረሽ፣ ምንስ እያደረግሽ ነው፣ ምንስ ውሳኔ ወሰንሽ የሚለው ነገር እንግዲህ በደንብ እንግዲህ መነጋገር ስላለብን የምንሰራውን ስራ በሙሉ ጥለን እንግዲህ እዚህ ቤት ውስጥ ተገኝተናል። ዘሪቱ እንዴት ነሽ? እግዚአብሔር ይመስገን። ያው ዛሬ ላይ ስመለከትሽ በደንብ ተረጋግተሻል። ባለፈውም ከተፈጠረው ነገር በሙሉ እንግዲህ ያገገምሽ ይመስለኛልና ያው እንግዲህ እንደዚህ አይነት ነገሮች እየቆየ ነው እንግዲህ ህመማቸው የሚታወቀው። ልጅሽ እንግዲህ አባቴ የታለ ስትል ሁሌም ትዝ ይልሻል ይሄ ነገርና በጣም የሚያሳዝን ነገር ነው የተፈጠረው። እንደዚህ አይነት ነገሮች ባይፈጠሩ እኛም በጣም ደስ ይለን ነበረ። እንዴት ነው ከዛን ቀን ካስወጣ ነው በኋላ እንግዲህ መጥቷል በድጋሚ? አይ እሱ አልመጣም። ያው ተደጋጋሚ ያው ከውጪ ሽማግሌዎች ይልካል፣ ግን ያው ውሳኔ ነው። ምክንያቱም እንደዚህ አይነት ነገር ላይ ስገባ አይቻ አጣርቼ ከሆነ ምን ሆናለሁ ከራሴ ተማክሬ ያረኩት ነገር ነው። በውሳኔ ጸንቻለሁ። እሱን አይቼው አለቅም፣ ግን ከውጪ ሆኖ ሽማግሌ እየላከ ነው። እኔ ደግሞ አልቀበልም። ሻንጣውስ እንደው ልብሱን ልኬለታለሁ። በሰው ላክሽለት? በሰው መጥቶ እንዲወስድ አድርጌያለሁ። ተከራይዋም ግቢ ውስጥ የነበረችው ያው ይዘለት ያየው ጉድ ነው። እሷም ሞታለች። እግዚአብሔር ይመስገን አሁን ሰላም ነኝ። ግን ያው ትዳር ቀላል ነገር አይደለም። ትክክል። ይሄን ያህል አመት አይደለም 1 አመት አብሬ ኖርኩ ሰው አንድ ቀን አብሬ ያየው ሰው ራሱ ከባድ ነው። ያ ደግሞ እንግዲህ ያው በሂደት ይለመዳል። ሲጀመር ደግሞ አንተ በቃ ለትዳር ከኖርክ ትዳሬ ብለህ ከኖርክ ያየኸው ነገር አሳማኝ ነው። አንተም እንዳየኸው ከሱ የመጣ ነገር ስለሆነ እንዳይቆጨኝ ብዙ ለፍቻለሁ። እኔ በእኔ በኩል የሚቆጨኝ ነገር የለም። ግን ያው ልጄ ነች ትንሽ ትረበሻለች። ያው ከአባቷ ጋር የነበራት የቅርብ ግንኙነት አባትና ልጅነታቸው በጣም ያስቀናክ ነበር በፊት ላይ። ያ ነገር ነው አሁን እየረበሸኝ ትንሽ ያለው እሷ የሚወስከምስለምደው ነው። ብቻ ደህና ነው እግዚአብሔር ይመስገን። ያው እንደዚህ አይነት ነገሮች ባይፈጠሩኛ በጣም ደስ ይለን ነበር። እንግዲህ ያው ማንንም ሰው ትዳሩን ባይፈታ ቤተሰቡን ባይበተን ደስ ይለን ነበር። ግን እንደዚህ እንግዲህ ከአእምሮ በላይ የሆኑ ነገሮችን በጣም ብዙ ነገሮችን ነው እንግዲህ ባለፈው ሲያደርጉ የነበረውና እንደዚህ አይነት ነገሮች በቤት ውስጥ ሲካሄድ ግን ያው ያለው መፍትሄ መለየት ነው። እንግዲህ ሌላ ሰው ነፍስ ሳይጠፋ አንቺ ማውን ከኛ ጋር ባይሆን እዚህ ቦታ ላይ የምትመጪው የተለያዩ ነገሮችን እሱ ልታደርጊ ትችይ ነበር። ብዙ ነገሮችን እንሰማለን ነው ኢትዮጵያ ውስጥና እነዚህ ነገሮች ነው እንግዲህ እኛም ለማስጣል የሞከር ነው። ያው ያለሽበት ሁኔታ እንግዲህ ያሳዝናል። እኛም የተወሰነ እንግዲህ ብቻሽን ስለሆንሽ ከልጅሽም ጋር ስለሆንሽ አንዳንድ እቃዎችን አምጥተሽንሻል። እነሱ እንግዲህ ያስገቡታል እቃውን። አንዳንድ እንግዲህ ለልጆች ያው የሚቋጠር ነገር ያስፈልጋል ለልጅና እነዚህ ነገሮች ለማስተካከል ሞክረናል። እንዴት ነው የሱስ ቤተሰቦች አልደወሉም አልመጡም አንቺ ጋር? አይ ማንንም አልመጣም። ምክንያቱም እኔ ያው እንደነገርኩ በፊትም ቀደም ብዬ ብዙ ሞክሬያለሁ። በሽምግልና በሱ ቤተሰብም ጭራሽ እንደው ቤተሰቡ ጋር ሲሄድ መጣሽ ደግሞ እስከመባል ደርሻለሁ። ምክንያቱም ትዳሬን ለማስተካከል በጣርኩኝ እኔ ነኝ ተጠቂ የነበርኩት በወቅቱ። አሁን ግን የልጃቸውን ጉድ ስላወቁም ሊሆን ይችላል አላውቅም። ማንንም ደውሎ የጠየቀኝ የለም የመጣም ነው። ያው የተደረገውን ነገር በሙሉ ይከታተሉታል ያዩታል ብዬ አስባለሁ ሚዲያ ላይና አይዞሽ እንግዲህ ከጎንሽ አለን ለማለት ነው ዛሬ እዚህ መጣ ነው። እንደው እየጨነቀሽ አለ መናገር የምትፈልጊው ነገር ካለ እንደው አንዳንድ ነገሮች ይቀራሉ ብለሽ የምታስቢያቸው ነገሮች ካሉ ትነግሪኝ ደስ ይለኛል። ያው እኔ ብዙም የቀረ ነገር ለምለው ነገር የለም። ግን በወቅቱ ያው የዛለታማ አብረን ስንመጣ እናንተም እንዳያችሁት በስጭት ላይ ነበርኩኝ። በአግባቡ እናንተንም አላመሰግንኳችሁ እና በጣም ነው የማመሰግነው በጣም። ምክንያቱም ይሄ ነገር በቃ እድሜ ልኬን እየተቃጠልኩ ልኖር ይችላል ነበር። ተደብቆ ታፍኖ በቃ እንደዚህ ይቀር ነበርና ይሄን ነገር እንዲሁም በማድረጋችሁ እኔ በጣም ነው የማመሰግነው። በጣም ትልቅ አክብሮትና ትልቅ ምስጋና አለኝ። መልካም ያው እኛም ፍላጎታችን ይሄ ነው። እንግዲህ አንድ ሰው ደግሞ ያው መቼም ቢሆን እንደዚህ አይነት ነገሮች አንቺ ላይ ብቻ ነው የተፈጠሩት፣ ሁሉም ሰው ላይ ያጋጥማልና ከዚህ አይነት ነገር ውስጥ ደግሞ አገግመሽ እንደምመለከትሽም ገና ወጣት ነሽ። እንግዲህ ፍሬም አለች ደስ የምትልጅም አለችና ያው ገና አንቺም ወጣት ነሽ። እንግዲህ አንድ ፍሬ ልጅ ነሽ ነው የሚባለውና ፈጣሪ የፈቀደው ነገር ደግሞ ያው በራሱ ጊዜ ይሆናል። ሌላም ሰው ይመጣል ብለን ተስፋ እናደርጋለን። አይዞሽ ውድ ቤተሰቦች እንግዲህ ያው ከዘሪቱ ጋር የነበረው ቆይታ ይሄንን ይመስላል። በጣም ደስ የሚል ቀን ያሳለፍነው የተወሰነች ቅንጫቢውን ነው ለእናንተ ያስተላለፍነውና የተፈጠረው ነገር በሙሉ ተፈጥሯል። የሆነው ነገር በሙሉ ሆኗል። አሁን በደንብ አገግማለች። ተስፋም እየኖራት ነው የሚገኘውና ቤተሰቦቿም እየመጡ ይጠይቋታል። እሷም እነሱ ጋር እየሄደች ብዙ ነገሮችን ለመርሳት እየሞከረች ነው። እኛም በቻለው አቅም እንግዲህ ከእንደዚህ አይነት ስሜት ውስጥ እንድትወጣ እናደርጋለን።
በተቻለን አቅም ደግሞ ዋናው ስራችን ያው የፍርድ ቤቱን ኬዝ መከታተል ስለሆነ እነሱ ቤት ያለውን ጉዳይ በሙሉ እንግዲህ እዛም እየቆምን መሄድ ያለብን ቦታ ድረስ እየሄድን ሁሉም ነገር ለመጨረስ እንሞክራለን። እንደው የሚፈጠር አዳዲስ ነገሮች ካሉ ለእናንተ ወዲያው እናደርሳለን። እንግዲህ የዛሬው ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው።